ለኢትዮጵያ ነቢያችን ሰለላሁ ዐለይሂ ወሰለም ኢነሃ አርዱ ሲድቅ አሉ። ያቺ ኢትዮጵያ የእውነት ሀገር ነች አሉ። ያሰላም እርሷ የእውነት ሀገር ነች። እውነተኝነትን ያሰኛት ማን ነው? እዚያ ሀገር ላይ የነበሩ እነዛ መነኩሴዎች ለእውነት እጃቸውን ስለሰጡ የዛኔ ልክ ቁርአን ሲሰሙ በኢትዮጵያ ላይ የነበሩ ቀሳውስቶች እስልምናን ስለተቀበሉ ኢትዮጵያ ላይ ያለው ንጉሥ እስልምናን በመቀበሉ ያቺ ሀገር የእውነተኞች ሀገር ነች ብለው ተናገሩ። ሌላ ስለ ኢትዮጵያ ምን ተናገሩ? ነቢያችን ሰለላሁ ዐለይሂ ወሰለም ኡትሩኩል ሐበሻ ማ ተረከትኩም አሉ። አደራ ኢትዮጵያን አሉ ያችን ሀገር እንዳትነኩብኝ እስካልነካቻቸው ድረስ እንዳትደርሱባት ብለው እንደተናገሩ ታውቃላችሁ። ኡትሩኩል ሐበሻ ማ ተረከትኩም፣ አደራ ሀበሻን ኢትዮጵያን አደራ። የነቢያችን ሰለላሁ ዐለይሂ ወሰለም አደራ ነች ኢትዮጵያ፣ እንዳትነኩ ያችን ሀገር ብለው አስጠንቅቀዋል። እርሷን ሀገር እስካልነካቻቸው ድረስ እንዳትነኳት ብለው አስጠንቅቀዋል። ይህን ይመስላል ነቢያችን ሰለላሁ ዐለይሂ ወሰለም ስለ ኢትዮጵያ የተናገሩት። ክርስቲያን ልጆች ኮሜንት ላይ በጣም በዚህ ነገር እንትን እያላቸው መሰለኝ። እስኪ በቃ ወደ መጽሐፋቸው እንድገባ አስገድዳቸው። ከመጽሐፍ ቅዱስ ውስጥ እግዚአብሔር ስለ ኢትዮጵያ ምን ብሏል ከተባለ እናንተ ኢትዮጵያውያን በሰይፌ ነው የማጠፋችሁ ትገደላላችሁ ብሏል እግዚአብሔር። ማስረጃ ላሳያችሁ። እናንተም ኢትዮጵያውያን ደግሞ ጠብቅ በሰይፌ ትገደላለህ እያላለ ይህን ከመጽሐፍ ቅዱስ ነው፣ ከራሴ አይደለም ማሳያችሁ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አደራ ኢትዮጵያን እንዳትነኩብኝ አሉ። እግዚአብሔር ደግሞ አደራ ኢትዮጵያን በሰይፌ ነው የምገላት የምጨርሳት ብሏል። ኑ ላሳያችሁ። መጽሐፍ ቅዱስ ላይ እንግባ። ትንቢተ ሶፎንያስ ምዕራፍ 2 ቁጥር 12 ያ ምን ይላል? ቁጥር 12 ላይ እናንተም ኢትዮጵያውያን ደግሞ በሰይፌ ትገደላላችሁ። እናንተም ኢትዮጵያውያን ደግሞ በሰይፌ ትገደላላችሁ አለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። አደራ ኢትዮጵያን እንዳትነኩብኝ ብለው አስጠነቀቁ። ታዲያ ኢትዮጵያ የነቢዩ ሰለላሁ ዐለይሂ ወሰለም አደራ ነች። አደራ ኢትዮጵያን ኡትሩኩል ሐበሻ ማ ተረከትኩም እግዚአብሔር